የፍቅር ድል ዛሬ ተበስሯል። ማስተር አብነት ከበደ ከናፋቂው ቤተሰቡ ጋር ተቀላቅሏል። በሕክምና ምክንያት ለረጅም ጊዜ ተለያይተው የነበሩት አባትና ልጅ ዛሬ በደስታና በናፍቆት ተቃቅፈዋል። ማስተር አብነት ከበደ በሰላም ወደ ሀገሩ ሲመለስ የታየው ትዕይንት ከቃላት በላይ በሆኑ ስሜቶች የታጀበ ነበረ። የናፍቆት ማብቂያና የጽናት ተምሳሌት ሚስት ፎቶቹ በግልጽ እንደሚያሳዩት ወይንም እንደሚመሰክሩት የአባትና ልጅ ዳግም መገናኘት የብዙዎችንም ልብ ነክተዋል። ማስተር አብነት ልጁን አቅፎ ሲስም የሚታይበት ምስል በሕክምናው ቆይታ ወቅት የነበረውን ጥልቅ ናፍቆትንም ይገልጻል። ከዚህ ስኬታማ ጉዞ ጀርባ ደግሞ የጽናት ተምሳሌት የሆነችው ባለቤቱ ትጠቀሳለች። ባለቤቷ በህመም ላይ በነበረበትና ለሕክምና ርቆ በሄደበት ወቅት ልጃቸውን በፍቅር ያሳደገች በጽናት ስትጠባበቅ የነበረችው ባለቤቱ ዛሬ የድካሟን ፍሬ አግኝታ በደስታ ፈክታም ታይታለች። ይህ ዳግም መገናኘት የቤተሰብ ፍቅር ከማንኛውም ፈተና በላይ መሆኑን ዳግም ያረጋገጠ ክስተትም ሆኗል። ማስተር አብነት ስለ ጤናው ሁኔታም ሲናገር አምላክን እያመሰገነ የጤና ሁኔታው በከፍተኛ ሁኔታ የተሻሻለ መሆኑን ገልጸዋል። ዶክተሮች የሚሰጡትን ምክር በመከታተል አስፈላጊውን ክትትል እያደረገ እንደሚቆይ የገለጸው ማስተር አብነት እግዚአብሔር ቢፈቅድ በቅርቡ ወደ ስራዬ እመለሳለሁ ሲል ለናፋቂዎቹና ለአድናቂዎቹ ትልቅ የምስራችንም አብስረዋል። በመጨረሻ ማስተር አብነት ፈታኝ ወቅት ከጎኑ ላልተለዩ ሁሉ ልባዊ ምስጋናውን አቅርበዋል። ለመላው የኢትዮጵያ ሕዝብና ለሃይማኖት አባቶች እንዲሁም ለመንግስት የሥራ ኃላፊዎች በሀገር ውጭ ለሚገኙ በጎ አድራጊዎች ሁሉ ያለውን ምስጋናንም አቅርበዋል። እንዲሁም በቅርበት ሆናችሁ ለደገፋችሁት ወንድምና እህቶቹ ሁሉ ምስጋናዬ ይድረሳችሁ ብለዋል። በሰላም ወደ ሀገሬ ተመልሻለሁ። ወደ ኢትዮጵያ ተመልሷል ማስተር አብነት የጤና ሁኔታ እየተሻሻለ እንደሆነና እንግዲህ በሐኪሞች ምክር በቀጣይነት እየተመላለሰ ሕክምናውን እንደሚያደርግም አሳውቋል። እግዚአብሔር ቢፈቅድ በቅርቡ ወደ ስራዬ እመለሳለሁ። ጸሎት ላደረጋችሁልኝ እንግዲህ ለመላው ኢትዮጵያውያን፣ ለመንግስት አካላት፣ ለሃይማኖት አባቶች ለሁላችሁም እንግዲህ አመሰግናለሁ በማለት እንግዲህ ተናግሯል። ማስተር አብነት በሰላም ወደ ሀገሩ ስለገባ እግዚአብሔር የተመሰገነ ይሁን። አሁንም ለማስተር አብነት ሙሉ ጤንነት በቅርብ ጊዜ እንግዲህ እንዲያገኝ ሁላችሁም ኮሜንት ላይ እየገባችሁ እግዚአብሔር ጨርሶ ይማር እያላችሁ ጻፉት። ይህን ቪዲዮ ኮፒ ሊንክ እንደኔ ደስ ያላችሁ አለ ዛሬ እግዚአብሔር ነው ማለት ማለት ነው። በጣም ነው ደስ ያለኝ። ምክንያቱም ማስተር አብነት እኮ ተመለሰ። የሀገሬ ልጆች ማስተር አብነት ተመለሰ። ማስተር አብነት ሕክምናውን ጨርሰው ወደ ቤቱ ገብቷል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ደስ አላችሁ ውድ የሀገሬ ልጆች፣ እንኳን ደስ አላችሁ። ለደካማ የሚደርስ ለተቸገረ የሚደርስ የታመመን ሐኪም ቤት የሚያስገባ የተራበውን የሚያበላ ውድ ልጃችን ወደ ሀገሩ ተመልሷልና እንኳን ደስ አላችሁ። እግዚአብሔርዬ ክብር ላንተ ይሁን። ተመስገን አምላኬ። ልጃችን ተመለሰ በሰላም ሕክምናውን ጨርሶ ወደ ሀገሩ ገብቷል። ቀሪ ዘመኔ የተባረከ ይሁን። እግዚአብሔር ይመስገን። ማስተርዬ ስላንተ በጣም ደስ ብሎኛል። ሜንሽን አድርጉልኝ። ኮንግራቹሌሽን፣ እንኳን ደስ አላችሁ። ናይ ሎሚ ጽቡቕ ዜና ሓደ ካብቶም ንማሕበራዊ ሚድያ ብዝግባእ ዝጥቀመሉ ንብዙሓት ዝተሸገሩን ዝተጸጎሙን ዝሕግዝ ዝነበረ ማስተር አብነት ሓሚሙ ናብ ወፃኢ ሃገር ከይዱ ሕጂ ድማ ብሰላም ናብ ኢትዮጵያ ተመሊሱ ምህላዊኡ ሎም ድማ ድምቕ ዝበለ ኣቀባብላ ገይሮምሉ ብጣዕሚ ዘሐጉስ እዩ። ከምዚኦም ዓይነት መንእሰያት ንብዙሕ ሰብ ዝሓገዙን ዝረድኡን ናይ ጥዕና ሽግር ኣጋኒፍዎም ክትሰምዕ ከለኻ ዝሕዝን እኳ እንተኾነ እግዚአብሔር ከምዚ ገይሩ ጥዕንኦም ኣመሓይሹ ክትርኢ ከለኻ ድማ ብጣዕሚ ደስ ዝብል እዩ። ብቋንቋ ኣምሓርኛ ዝሕልፎ መልእኽቲ ብሰላም ናብ ሃገሩ ተመሊሱ ከም ዘሎ ንኩሉ ጸሎት ዝገበረሉ ሰብ ኣመስግንሎ ኣብ ቀረባ ግዜ ድማ ከም ፈቃድ እግዚአብሔር ናብ ስርሑ ክምለስ ምዃኑ ሓቢሩሎ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ እንደሆነው በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ እመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና
እንዳደርግ በቅርበት ከጎኔ ሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። አብነትዬ ከጎዳና ወጣኝ፣ ከልመና ወጣኝ ልጄ። ይህንን ቪዲዮ እስከ መጨረሻው ተከታተሉ። እኚህን እናት የዛሬ 1 ዓመት አካባቢ እዚህ ቦታ ላይ ቁጭ ብሎ ስለምኑ ነበር ያገኘዋቸው። ይህንን የምትመለከቱትን ሚዛን እዚህ ቦታ ነበር ስራ ያስጀመርኳቸው። ረስቶኝ ይሁን ያስታውሱኝ ይሁን እስቲ አብረን እንከታተል። እማማ መመዘን ይቻላል? ስንት ብር ነው? 2 ብር። ልጄ ነህ ለካ። እንዴት አወቁኝ? አወኩኝ፣ በድምፅም አወኩኝ። በድምፅ አወቁኝ። እኔ እናት ሰላም ነህ? እኔማ እኮ በቃ አያውቁኝም ብዬ ቀስ ብዬ ተመዝኜ ልሄድ ነበር። እየበረቱ ነው። እንጀራ ከፈትክልኝ ለኔ። አሁን ንጾኝልሃለሁ፣ ልብስም እየገዛው እየለበስኩ። ያስታውሳሉ? የዛሬ 1 ዓመት አካባቢ እዛች ቦታ ላይ ቁጭ ብሎ ሲለምኑ እየበላኝ ልብሴን እያከኩ ቁጭ ብዬ መሬት ቅማል በዚህ አሁን ቅማል ቀርቶ ምንም የለም። አሁን ንጹህ ሆኛለሁ ያለው ልጄ። የሰውን እጅ ከማየት ግን ሰርቶ ማግኘት ይሻላል። በጣም ደስ ይላል። በጣም እውነት እኔ ከብዙ ነገር ነው ያወጣኝ። እኔ እጅ ያለው ዘማርያም ልለምን። ይሄንን ጽሑፍ ማማ እንዴት ለመጻፍ አሰቡ? እስቲ ማስተራብነት እናት መሆኔን ይወቁ ብዬ ችላጠፍኩኝ። ወይ እሱን የገዛሉት እያለ ይመዘናል። ሰይኔና እንደው ማማ ሌላ ምን ቸግሮታል? ምን እናግዞት? የቤት ኪራይ ነው ቸገረኝ። ትንሽ ቤት ፈልግልኝ። ቤት ቀበሌ እንኳን ልጠይቅልኝ ልጄ እባክህ። እስቲ እቺን ብር ያዙ። እቺኛው ላይ ጨምሮ ያሉልኝ ክፉ አይንካክ። እግዚአብሔር ይስጣችሁ፣ እድሜ ጤና ይስጣችሁ ልጆቼ። አብነትዬን እግዚአብሔር ይጠብቀው። ልጄን ከዓይን አውጣልኝ። አብነትዬ ከጎዳና ወጣኝ፣ ከልመና ወጣኝ። ልጄ ከልመና ወጣኝ። ይሁኝ የምትጦሩኝ ተማሪዎች ይሁኝ፣ ወጣቶች ይሁኝ። እግዚአብሔር ይስጠው። ከቆሻሻ ወጣኝ። መኪና ሰጠኝ ልጄ። መኪና ነው ለኔ ሰጠኝ። አሰዝ እግዚአብሔር ይስጣችሁ፣ እድሜ ጤና ይስጣችሁ። እየጦራችሁ ነው። ቤት ኪራይ ሳላጣ እየከፈልኩ ነው። ሐዋሳ ሲዳማ አካባቢ ላይ የምትኖሩ ነዋሪዎች እናንተ ደጋጎች ለማማ 4 በ4 ክላስ ቢሆንም መተባበር ትችላላችሁ። እባካችሁ ለማማ በሚያስፈልገው ነገር እጃችሁን እንድትዘረጉ ስንል በፈጣሪ ስም በትህትና እንጠይቃችኋለን። የኔናት ሰላምና ጤና ይስጥ። መልካም ጊዜ ነኝና። እሺ የኔናት መልካም ጊዜ